እድሜ ላንተ ስልጠና ላክብኝ በቃ ትቆርባለች። አዎ በቃ ግብሱን አልቻልኩም። በየሳምንቱ አልቻልኩም። ስለ ቅዱስ ቁርባን ጥቅም ሳስተምር እነሱ ካህናቶቹ ለሚያቀብሉት መንፈሳዊ ኃይል ጥበቡን ስናገር የሚያቀብሉት ራሳቸው ደግሞ ተመልሰው የገዛ ክብራቸውንና ሞገሳቸውን ሲሳደቡ ሲያናንቁና የኢትዮጵያዊነት ሞዴሉ ጠፍቷቸው አረማዊነትን ከቤተ እግዚአብሔር ሲጀምሩ ሲታይ ያስፈራል። በጣም ያስፈራል። ምናሳዝንን ተፈልፋል ትላለ በየእንትኑ ሰባኪዎቻችሁ በዚህ በዩናይትድ ስቴትስ በምን ያላችሁ ሰባኪዎቻችሁ ዝም ብሎ ሰይጣንን ያለፈ ስለፈልፋል ትላላችሁ። ይሄ ጦሩን አንስቶ ወጋኝ የሚለው ያንተ አጎት ነው ያንተ አጎት ነው የወጋው። ጉድ እኮ ነው። የእግዚአብሔር ክብር የተደበቀውን ምስጢር የማውጣት ኃይል ነው። የእግዚአብሔር መገለጥ የእግዚአብሔር መንፈሳዊ ስጦታ አንዱ በውስጣችን ያለውን እልህ አስጨራሽ እድሜን ሁሉ አጥፊ የሆነውን ኃይል ለማውጣት ክርስቶስ የተወለደበትን መንፈሳዊ ክብርና ጸጋ ከመርሳት ጋር የተያዘ ምቀኝነት ስላለብን አይገባን። ሰው አውቆ ምቀኛ ከሆነ የሚያየውንም አያዩም፣ የሚያስተውለውንም አያስተውልም። እና ቅዱስ ጊዮርጊስ ረገጠ በፈረሱ አላስተኛለኝ። ዛሬም ቅዱስ ጊዮርጊስ ነው። መደበቅ አልቻለም። እሷ ክርስትና የተነሳችበት ነው። ቅዱስ ገብርኤል ወለተ ገብርኤል እናቴ ገብርኤል ልጅ ናች። እሺ በቃ ምትፈልጋ እኔ ደክሞኛል እኮ መቆም። በል ተንበርከክ። ስንት ዓመት ግን ቁጭ አልክ? 17 ዓመት። ገንዘቧን ምን አረግ? ኧረ ተወኝ፣ ያላረኳት ነገር የለኝም። ልጆቿንስ? ዝግት አልተፈቀደም። ዝግት ተባብረን በልባጥ ነው ውጣ ከሰውነት ውስጥ። እንዲህ እድልን ይዘጋል፣ ይሁን መውለድንም ይዘጋል። የወለዱትን በትውልዳቸው እንዳይደሰቱ፣ ያልወለዱት ደግሞ ሳይወልዱ ኖረው በምኞትና በተስፋ ብቻ እንዲሰቃዩ እንዲህ ግራ ግብት ያለ ነገር በል ተዘግች። ስንት ነው? ሰይጣንና ጋንንት ነገር ሰይጣን የሚስጥር መተት ሰይጣን የደብተራ ነው የጠንቋይ መተት ሰይጣን የጠንቋይ የደብተራ የሁለቱም ነው የሁለቱም። እሺ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ጊዮርጊስ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። እችን ግማት አንትተን ሲኦል ታስረናል። አትሳደባታ። ራሴን ላስደሰት ብዬ ነው እንጂ በስድቡ በዚሁ ስድብ የኛ አይደለ? የኛ ነው ስድብ ለሰው ሰጥተሃል እኮ። ኧረ እንደውም አንተ ጨዋ ሆነዋል። እሺ በስላሴ ስም በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት ጮህ ነው። አቤት እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንዴት ነው? ከባድ ነው አባቴ። ውጊያው እንዴት ነው? በጣም ከባድ ነው፣ ግን እግዚአብሔር ይመስገን። አይዞሽ፣ ቸርነት አለው። እግዚአብሔር ዛሬ ቅዱስ ጊዮርጊስ እኮ አባቴ ነው ያሳደገኝ። አባቴ ነው ቅዱስ ጊዮርጊስ ልጅ ነኝ ያሳደገኝ። ትውልዳችን ቅዱሳንን ለቆ በየአዳራሹ ገብቶ ሲንጫጫ እናገኘዋለን። አዳዲስ ተንጫጮች በጣም በዝተዋል። ጊዜውም ሰዓቱም ወደ መንጫጫ ስፍራ የሚወስደው ኃይል በጣም በዝቷል። እኛ ጋር የክርክር ገና መላእክት ያማልዳሉ። እመን በግድ ድንግል ማርያም ታማልዳለች። እንዴ መጀመሪያ መቼ ሰው ሆንና ነው ስለማማለድ የምንማረው? መች ሰው ሆን? መጀመሪያ ሰው ነን እንዴ?
ለሰው ነው እንደምንማር ስንት ዓመት አስተማርን የለም ሰው ወደ ሌላ ነው ያለው። አይ የጎደለን ነገር አለ። በይ በርቺ፣ አይዞሽ በርቺ። እሺ በሶስት ደረጃ ነው የሚወጣው። አንደኛ በስውር ይጋለጣል፣ ውስጥ ሆኖ ማለት ነው። ተሰውሮ ውስጥ ሆኖ እናንተን ነው ማናገር የሚጀምረው። መቁጠሪያ ስትጠቀሙ ስትጠይቁት እናንተን ማናገር ይጀምራል። እናንተ ታውቁታላችሁ፣ መንፈሱ ምን እንደሆነ ታውቁታላችሁ። ለምን ይጠቅማል? ለምሳሌ የሥራ ህይወትን ነው እኔ ማበላሸው ካለ የሥራ ህይወቴ ንቀቅ ትሉታላችሁ። ገንዘብን እኔ ምበላው ምሰልበው ካለ ገንዘቤን እንዳትነካ ትሉታላችሁ። ስራውን ለማስቆም ይጠቅማችኋል ስትጠይቁት። ጥፋቱን ስትጠይቁት የምትጠይቁት እኮ ጥፋቱን ነው። ጥፋቱን ስንጠይቀው ይሄን አጠፋለሁ ይላል። ያን እንዳያጠፋ እዛ ጋር እናግድበታለን ማለት ነው። ስለዚህ የመጀመሪያው ደረጃ በውስጥ ይጋለጣል። ሁለተኛ ደግሞ ከፍሎ ይጋለጣል። በውስጥ ማውራት የጀመረው ስቀጠቅጡት በእናንተ አንደበት እናንተ እየሰማችሁ እያያችሁ ነገር ግን አንደበታችሁን በማትቆጣጠሩበት ሁኔታ በአንደበታችሁ መናገር ይጀምራል። ይሄ ግን የእናንተ ፍቃደኝነት ይጠይቃል። የእናንተ ፍቃደኛ መሆን እሱ መንፈሱ ልባችሁን ያያል በአንደበታችሁ እንዲናገር። አንዳንድ ሰው መንፈሱ እንዲወጣለት ይፈልጋል። ግን እዚህ ሲመጣ ሲፈተሽም ጸበርም ሲገባ አፉንም ጥርሱን ግጥም አድርጎ ይዝና እንዲህ ካለ መንፈሱ እንዲወጣ አይፈልግም ማለት ነው ብሎ ያንን ሁኔታውን አይቶ ወደ ውስጥ ይመለሳል ወይንም ሽርጥ ይላል ማለት ነው፣ ይደበቃል ተመልሶ። ስለዚህ ሁለተኛውን ደረጃ እንዲወጣ የምታደርጉት እናንተ ናችሁ። በውስጥ የሚናገረውን ራሳችሁ ስትፈቅዱ ይናገራል። ይሄ ሁለተኛ ደረጃ ነው። ሶስተኛ ደረጃ ሰውሮ ይናገራል። ሰውሮ የሚናገረው መንፈሱ በጣም ደካማ ከሆነ አይምሮን ከ50% በታች ከያዘ ሰውሮ ይናገራል። የብዙ ሰው መንፈስ ግን አይሰውርም ማለት ህሊናችንን አይሰውርም። ህሊና ለመሰወር ምን ማለት ነው? ህሊናችንን ከ70-80% በላይ ከተቆጣጠረ ይሰውረናል። ጠንካራ መንፈስ ከሆነ ይሰውረናል። ስለዚህ አይምሮችን አብዛኛውን ከያዘ ነው የሚሰውረው። የአብዛኛው ሰው ግን ሳይሰውር ነው የሚናገረው። ሳይሰውራችሁ ሲናገር መንፈሱ ታያላችሁ፣ ትሰማላችሁ። እጃችሁን፣ እግራችሁን፣ አንደበታችሁን መቆጣጠር አትችሉም ማለት ነው። ስለዚህ ይሄ ነው። ስለዚህ እነዚህን ሶስት ደረጃዎች ማለፍ ይፈልጋል። መቁጠሪያ ስንጠቀም እነዚህ ነገሮች በደንብ ማወቅ መለማመድ ያስፈልጋል። በህይወታችን በደንብ ማወቅ መቁጠሪያ ስንጠቀም። ስለዚህ ጎበዝ እና ጠንካራ የአምልኮ ህይወት ካለን ጠላት በእኛ ውስጥ ስፍራ አይኖርም። ለሱ ብለን እየተዋጋን ስንመጣ በመንፈሳዊ ህይወት እንበረታለን። ከዛ በተጨማሪ ደግሞ መንፈሳዊ ህይወታችን ጠንካራ ስለሚሆን ከእግዚአብሔር ጋር ያለን መንፈሳዊ ግንኙነት የተጠናከረ ይሆናል ማለት ነው። ስለዚህ የአምልኮ ህይወቱ ብዙ አይነት ጥቅም አለው። ከእግዚአብሔር ጋር በጸሎት እንነጋገራለን፣ እግዚአብሔርን እናመልካለን፣ እንሰግዳለን። ደግሞ ጠላታችንን እንቀጠቅጣለን። ለምን? በየቀኑ ሟርቱ ይላካል፣ መተቱ ይላካል፣ እንዳለንበት ደረጃ ማለት ነው። ጎበዝ ጠንካራ ጸሎተኛ ከሆንን ጠንካራ መንፈስ ነው የሚላከው። ያንን ተቋቁሞ ያንን ጸሎት የሚያስቆም መንፈስ ይላካል። አብዛኛው መንፈስ ይህን ነገር ልክ ስንጀምር የሚላከው በፊት ሳንጸልይ ሳንሰግድ በነበርንበት ሰዓት ደካሞ ስለነበር ዝም ብሎ የደከመ መንፈስ ነው መተት የሚላከው። አሁን ስንጸልይ ስንሰግድ ስንበረታ ደግሞ የበረታ ጠንከር ያለ መንፈስ ከሌላ ቦታ ተጎትቶ ከሲኦልም ቢሆን ተጎትቶ አለቃ መንፈስ ይላክብናል። በፊት ጭፍራ ነበር፣ አሁን አለቃ ይላካል። ለምን ሲላክ ምንድነው የሚያደርገው? ጸሎት ነው የሚያስቀንሰው፣ ቅጥቀጣ ነው የሚያስቀንሰው፣ ስግደት ነው የሚያስቀንሰው። ስለዚህ ጠንከር ያለ መንፈስ መጥቷል ማለት ነው። በፊት ከነበርንበት የአምልኮ ህይወት አሁን ከቀነስን ጠንከር ያለ መንፈስ ተልኳል ማለት ነው። ምክንያቱም እሱ ይህን አስቆሞ ነው መጥቶ የሚገባው ወይንም የሚረብሸው ወይንም ስራውን የሚሰራው ማለት ነው። እዚህ በህይወታችን አለቅ ካለን የሆነ ችግር አለ በህይወታችን። ያንን ነገር ራሳችን ገምግመን ማስተካከል ነው። ሰገነው ሰዎች በሚያወጡት ፎርሙላ እግዚአብሔር አይመራም። አንዳንድ ጊዜ እኛ በፎርሙላ በአበል የተበታን ክርስቲያኖች ነን። ፎርሙላ እናበጃለን።
በአንድ በኩል አንዱ እንደዚህ ፎርሙላ ያወጣል፣ አንዱ እንዲህ አይነት። እግዚአብሔር ፎርሙላ የለውም። የበለዓምን አህያ እንደ ሰው ሲያናግር በፎርሙላ አልነበረም። በራሳችን ስጋዊ ሐሳብ የምንሄድበት መንገድ በእግዚአብሔር ይሻራል። ይሄ ነው የእግዚአብሔር ክንድ። ፎርሙላ የለውም እግዚአብሔር። እኛ ፎርሙላ እናበጅና ስለ ጽድቅም ስለ ቅድስናም ስለ ሰማዕታትም ስለ ሌሎችም እናወራና በዘመናችን ውስጥ ላሉት ክስተቶች ግን ብዙ ቦታ አንሰጥም። ዛሬ ስለ ጻድቃን ስለ ሰማዕታት የሚያወሩ ሰባኪዎች በጣም ብዙ ናቸው። ያንን የሚተካ ዘመን ግን የላቸውም። ከቃላት ያለፈ አካሄድ ደግሞ ከሄድክ ቀጥታ ለማን ይሰጡታል? ጉልበቱንም ኃይሉንም ለእግዚአብሔር መሆኑ ቀርቶ ለሰይጣን ይሰጡታል። ስንት ዓመት ነው እኔ የሱዳን መተተኛ የሆንኩት? እንደዚህ ከሆነ ሱዳን ታዲያ እስካሁን ምን ትጠብቃለች? ጎበዝ፣ እንዴት አይነት ጉድ ነው ባካችሁ! ይህን የመሰለ አሰራር ካላት ለምን እንዴት ወደ ቤንሻንጉል ዞር ብላ እንዴ አትጨፈልቃቸውም ነበር እንዴ? ታዲያ ወደዚህም መታ እንዴት ነው ነገሩ? እንዴት ይሆናል? የሱዳኑ ይሄ ሁሉ ምንድነው? በመንፈሳዊ ያለን ሁኔታና ሂደት ከኋላ ጀምሮ የሆነ ቦታ ላይ የጨላለመበት መስመር ቆመን ነው እንዲህ የምንለው። ሌላው የሄድንበት የአብዮት ዘመን እንደ ልብ እንድንናገር አመቻችቶልናል። ፈሪሃ እግዚአብሔር ከውስጣችን ስለራቀ መንፈሳዊ የስነ ልቦና መርሆች ወይም ከእንቁና ከወርቅ የሚበልጡ የስነ ምግባር ግብአቶች ከህይወታችን ስለጠፉ ጭምር ነው የተጎዳ ነው። ዛሬ ዓለማችን በማቴሪያልና በልዩ ልዩ የሆኑ የስልጣኔ እድገት ምልክቶች ባሉ ማቴሪያሎች ላይ ብቻ ተደግፈን እንዘልቃለን ብለን የነበርን ሰዎች አልተመቸንም። ተራ መንፈስ ገብቶ አስጨነቀን። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔርም የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አለቀ እኮ በቃ። ለማይረባ አእምሮ አሳልፎ ሰጣቸው አለ። ምን ታደርገዋለህ? በቃ አሁን ወዴት ይኬዳል? ወዴት ይደረሳል? አልሞትም የሚል ማንም የለም። አልታመምም የሚል ማንም የለም። አልፈዝም አልደነግዝም የሚል ጉልበተኛ ማንም የለም። ወይ ስክር ጥንብዝ ብሎ ከኔ በላይ ላሳር ብሎ በቃ ያለ የሌለውን ተራ ስጋዊ ጉልበትን ለመጠቀም ሌላ ኃይልን ተጠቅሞ ለጊዜው እንዲሁ እንደምንም እንደ ኳስ ካላበጠ በስተቀረ የትም አይደርስም። ሲነጋ ሌላ ሰው ነው። ሲነጋ ሌላ ቀን ነው። ሲነጋ ሌላ ዘመን ነው። ሲነጋ ሌላ ምሽት ነው። ይመሻል፣ ሁሉም ላይ ይመሻል። ይሄንን ረስተን ለዛሬ ብቻ ስናስብ የነገውን የጥፋት ፍርድና ጉድ ለትውልድ አስረክበን ደግሞ መሄዳችን ሌላ መዘዝ ነው። ስለዚህ በመንፈስ መቆም አይኖቻችን አሉ ግን አናይባቸውም። የምናይበትን አይን ከእግዚአብሔር መለኮታዊ ምስጢር ጋር እንዲሆን አልለመንም፣ አልጠየቅንም፣ አልተንበረከክንም፣ አልሰገድንም፣ ምንም አልጠየቅንም። እግዚአብሔርን የጠየቅነው ነገር ቢኖር ትንሽ የግል ፍላጎታችንን ብቻ ነው። በዚህ ፍላጎት ውስጥ ብቻ ብርሃን አይገኝም። የሕይወት ብርሃን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ የጎደለውን ለመሙላት ወደዚህ ዓለም ሲመጣ ይህንን በተፈጥሮ የጎደለውን ሰው አየው። እሱ የጎደለውን ሰው ለማየት ነው የመጣው። ቤተ ክርስቲያን በጎደለው ላይ ለመሙላት ነው እኮ ትግሏ የነበረው ትግሏ። አሁን ግን በጎደለው ላይ ሙሉ እያልን ስንጮህ ጭራሽ ጎደለው በዛ እንጂ ብርሃን እየሰጠን ቢሆን ኖሮ እኮ ስንት ስራ በተሰራ ነበር። በቀደም ባለፈው የቁርባን ፕሮግራም አልነበረም? የጥቅምት 2 ላይ እዛ ላይ ምን አለችኝ? መምህር አለችኝ። ከዛ ከተሰበሰቡ ከአዳራሽ ውስጥ ከነበሩት ውስጥ ማለት ነው። መምህር አለችኝ። አቤት፣ እኔ ዛሬ ለቁርባን የበቃሁት በምን እንደሆነ ታውቃለህ አለችኝ። ዛሬ ነው የጀመርሽው አልኳት። አዎ ዛሬ ነው የቆረብኩት አለችኝ። እሺ አልኳት። 1 ዓመት ሙሉ
ቅዳሜን የሚመቸኝ የእረፍት ቀኔ። ሌላው እንትን ተቀጥራ ስለምትሰራ አንዳንድ ቡቲክ ላይ ቅዳሜን የሚመቸኝ አስቀድሳለሁ። ከዛ ቆርቦ የወጡትን ሰዎች ጫማ በማድረግ ጎንበስ ብዬ ጫማቸውን እያረኩኝ ጌታ ሆይ ለዚህ ክብር አብቃኝ፣ እኔ ጎንበስ ብዬ እነሱን ጫማ አረጋለሁ፣ በእነሱ ውስጥ አንተ ነግሰሃልና እኔም አንተም በእኔ ውስጥ እንድትነግስ እፈልጋለሁ ብዬ በትህትና 52 ቅዳሜ ሳላቋርጥ በቅዱስ ቁርባን ለመብቃት ብላ እኮ አይደለም፣ ትህትናዋ ፍርሃቷ እኮ ነው። ግን ኃጢአቷን ስትነግረኝ በእርግጥ ያስፈራል። የሰራችው ኃጢአት አንድ ክርስቲያን ማድረግ የማይገባው ኃጢአት ነው። ኃጢአት በሙሉ አይደለም ክርስቲያን ሰው የሚባል ሰው ማድረግ የለበትም። ግን እቺ ልጅ የሰራችው ነገር ነው ከባድ ነገር ነው። እና ጎንበስ ብላ የቆራቢያንን እግር ጫማ እያደረገች መጨረሻ ላይ አንዳንዶች ጉልበታቸው እየሳመች አሮጊቶቹን ጉልበት እየሳመች በሴቶች በር በኩል 1 ዓመት ሙሉ ጎንበስ ብላ ጫማ ክር እያሰረች በወንዶች በኩልም ትመጣ ነበረ። እንዲህ እያደረገች ነው። ከዛ መጨረሻ ላይ ቆረበችው። ግን ይሄን ሁሉ ሳታረጊ እኮ ማቁረብ ትችይ ነበር። ይቅር በለኝ ካልሽው ንስሐ ከገባሽና ቀኑናሽን ከጨረስሽ እኮ እሱ እኮ መሐሪ ነው አልኳት። ፍርሃቴ አለች። እሺ ከዛስ ምን ተከናወነ ስላት ዛሬ በምቆርብበት ቀን ይሄን ሁሉ ሳምንት ይሄን ሁሉ ዓመት ሙሉ ሳረግ የነበረውን በሙሉ በምቆርብበት ቀን በህልሜ ቤተ መቅደስ ውስጥ እንቅልፌ እንደዚህ ሸለብ አድርጎኝ ካህናት በጣም ይወርቡ ነበር። የቀን የጽጌ ማህሌት ማለት ነው። የጽጌ ጾመ ጽጌ ማለት ነው። እና በዛ ሰዓት ላይ ትንሽ ረፍት ላድርግ ብዬ ቤተ መቅደስ ውስጥ ከሆነ እንደዚህ ሸለብ አድርጓታል። እና ያን ሁሉ ሳምንት ጫማቸውን ሳስርላቸው የነበሩ ሰዎች በሙሉ መጥተው ጫማዬን አስረሽልኛል፣ የኔን ጫማ አስረሽልኝ፣ እንኳን ለዚህ በቃሽ እያሉ መጥተው ቤተ መቅደስ ውስጥ እንዳለ በህልም ያየኋቸው። ብንንስል ወረብ እየተወረበ ነው፣ ብቻዬን ነኝ አለች። ክርስቶስ ተቀብሎኛል ማለት ነው አለች። አዎ ምንድን ነው የለበሱት ልብስ አልኳት። እንዳለ ነጭ ነው የለበሱት አለች። በቃ በጣም ነው የሚገርመው። ይሄንን ሰማው በዛ ቀን ነው እንግዲህ። እና ዋናው ትልቁ ትህትናና እውነተኛነት ነው የሚያስፈልገው። እውነተኛ ከሆናችሁ ይሆናል። እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ነው። ያውም አንደኛው ልጅ ሰባኪ ጎረቤት አለው እና ከሚገባው በላይ መስገድ መጸለይ ምናምን ሲጀምሩና ልጆቹ እንደዚህ አንገታቸው ለመቁጠሪያ ሲመለከት ምን ሲል ምንድነው ይሄ እንደዚህ አይነት ነገር የጀመራችሁት? ሰላም እያላቸው ነው የሚያልፈው። በጓሮ በኩል ሰባኪው ቤት ተከራይተው ነው የሚኖረው፣ ትዳርም አለው። አይ ጸሎት ጀምረን ነው ሲባል እነ መምህር ገሌን አገኛችኋቸው ሲሏቸው ጊዜ አዎ እንደዛ ነው። ታዲያ እኮ እነሱ እኮ ደብተራዎች ናቸው ምናምን ሲሉ ጊዜ ጭራሽ ደግሞ እነሱ ደብተራን እያሳሰሩ ደብተራን እያወገዙ የደብተራን ስራ እያጋለጡ እንዴት ነው ደብተራ የሚሆኑት አሉ። እንዴት ማለት አላቸው። እንዴ ያው እኛ በየቀኑ ትምህርቱን እየሰማን ነው። የደብተራን ስራ እያጋለጡ እያወገዙ እንዴት ነው ደብተራ የሚባሉት? እንዲያውም ደብተራ እነሱን እያሳደዳቸው ነው ያለው። ቆይ መጣው ልጋልና ገብቶ የሚቀማመሰውን ቀምሶ ጃኬቱን አውልቆ ምናምን ያችን ቱታውን ቢጃቢያው እንዳባወራ ቢጃማውን ለባብሶ መጥቶ እስቲ ክፈቱት እንስማው መቼም የማይሰማ ጉድ የለም ብሎ ቁጭ አለ። ከዛ ተከፍቶ እየሰሙት ሰባኪው እያለ መጀመሪያ አቃቄር ማውጣት ጀመረ። አቃቄር ያወጣል። አይ እንደዚህ እኮ አይባልም፣ አይ ይሄ እኮ አሁን የተጠቀሰው ጥቅስ ስለዚህ አይደለም እያለ ያወጣል አሉ። ጸጥ ብሎ ሰሙና እስቲ ሌላ ክፈችልኝ። ሲከፈት ከምሽቱ ሳያውቀው ረስቶት 5 ሰዓት ወጣ ከቤቱ። እሺ አሁን ስታዲያ ለምንድን ነው 3 ገጠመኝ በአንድ ጊዜ መስማት የፈለግከው? የመጣው 11 ሰዓት ተኩል ነው አለችው። ውስጥ የሚያወራው ነገር አለ። መጨረሻ ላይ የሚያወራው ነገር አንዳንድ እውነቶች እኮ አሉ ቤተክርስቲያን ውስጥ እኮ የሚደግሙ አሉ። በእርግጥ ምናምን አለ። የታወቀ ሰው ነው፣ ስሙ መጥቀስ አያስፈልግም። ፎቶ ላሳያቸው እንዴ? አይ ተውት ይቅር። የታወቀ ሰው ነው። ከዛ ምልሽ አለ እኮ በቤተክርስቲያን ውስጥ እንዲህ አይነት ነገሮች አሉ፣ ግን እንደው እንደዚህ ማውራቱም አስፈላጊ አልነበረም። ብዙ ጊዜውን የወሰደው ስለ መንፈስ ማውራት ነው አልነበረም። ወደ እኔ ይጮሃል። አሁንም የወንድምህ ደም ከእጅህ ለመቀበል አፏን በከፈተች ምድር ላይ አንተ የተረገምህ ነህ አለው። እርግማንን ተቀበለ። አላውቅም ማለት ሲከዳ እርግማን ነው። የመከዳዳት ባህሪ የዘመናችን ትልቁ ዕጣ ነው። ይሄ የቃየን እርግማን ገጸ ሕይወት ላይ ነው ትልቁ ጣጣው። ገጸ አካል ላይ ነው ትልቁ ክፍል። እዚህኛው ላይ አይናችን ላይ፣ አንደበታችን ላይ፣ ንግግሮቻችን ላይ፣ አስተሳሰቦቻችን ላይ እና የስነ አእምሮ ህልውናችን ላይ ነው የሚሰራው ይሄ እርግማን። አላውቅም ብሎ ድፍረት የሞላው ቃል ለእግዚአብሔር አምላኩ መለሰ።
እኔ ወንድሜ ጠባቂ ነኝ ብሎ ያጠፋውን ወንድሙን እንኳ አሁንም ለማመን አልቻለም። በባህሪ ውስጥ ከፍተኛ የሆነ ቁጣ አደረበት። የገጸ እርግማንን ክፍል ቃየን ተቀበለ። ከዛን ጊዜ ጀምሮ እንግዲህ ምድር አፏን ከፈተች። ከሰማይ አምላክ የሚነገረውን ቃል መስማት ጀመረ። ምድርንም ባረስህ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይ ተቀበዝባዥ ትሆናለህ አለ። ኮብላይ የሆነ በቃ እርግማን ያመጣው ክዳት ይህንን ክፉ ነገር ተቀበለ። የእርግማንን ግፍ በባህሪ ውስጥ ያዘ። ምድሪቱም ለእርሱ የማትገዛ መሆኑን ገለጸለት። ክፉ ብስራቶችን በሕይወቱ ውስጥ ተቀበለ። ከዛም በኋላ የሚከተሉት ሁኔታዎች በአጠቃላይ ተፈጥሮ ላይ የሚያጠላ የጩኸት ነገር ተሰማ። አንደኛ የሚጮህ ምድሪቱ ትጮሃለች። ስለምን? ስለ አቤል፣ ስለ ደጉ አቤል ትጮሃለች። የጩኸቷ ድምፅ አንድ ክፉ ሰው በላዋ ላይ ተረግሞባታል። እሱም ማን ነው? ቃየን። ቃየን ስሙ ትልቅ ስም ነበረ። ቃየን ማለት ንብረት ማለት ነው። ንብረት፣ ዋጋ፣ ገንዘብ ማለት ነው። ስሙ ትልቅ ስም ነበር። ቃየን ማለት ራሱ ፊደሉ ሲተረጎም ከዶሽ ቅዱስ የሚለውን ቃል የያዘ ነበረ። ዮድ ደግሞ የእግዚአብሔር እጅ የሚለውን የያዘ ነበረ። ኑን ደግሞ የእግዚአብሔር መንፈስ የያዘ ነበረ። ኑን ማለት የእግዚአብሔር መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ዓለምን በሚያዘጋጅበት ጊዜ ስርዓተ ተፈጥሮን እንዲይዝ ያደረገው የእግዚአብሔር መንፈስ ነው። ቀዶሽ የሚለው ደግሞ ቅዱስ የእግዚአብሔር ቃል ዓለምን ያዘጋጀበት የሕያው ቃሉ ምስጢር መግለጫ ነው። ስለዚህ ጥሩ ስም ነበረው። ግን አሁን ሲቀየር ደግሞ ከለላ የተረገመ፣ አሩር ገጸ ባህሪው የተረገመ፣ ተአላ ገጸ የውስጥ ስነ ልቦናው ልቡ፣ የሰውነት ህይወቱ፣ ውስጠኛው የነፍሱ ክፍል የተረገመ እንደማለት ነው እና ተለወጠ። ይሄኛው አሁን ስሙ ተቀለወጠ። ንብረት የሚለው ቃል በንብረቱ ምክንያት እሱ ራሱ ንብረት ተብሎ ንብረቴ ብሎ ነበር አዳም ያወጣለት ስሙን። ንብረቴ የሀብት ወገኔ ብሎ ነበር ያወጣለት። አቤል ማለት እስትንፋሴ ብሎ ነበር ያወጣለት። እስትንፋሱን አጠፋበት። አቤልን አጠፋው። አቤል ዮቤል፣ ያቤል የእግዚአብሔር እጅ እንደማለት ነው እና እዚህ ምድር መጮህ ጀመረች። ክፉ ስንሰራ ምድራችን ትጮሃለች። ክብሯን፣ ሞገሷን፣ ጸጋዋን ትነፍጋለች። ለተፈጠሩት ኃይሎች ሁሉ የተፈጥሮ ስጦታዋን የምትለግስበትን አቅም ትነሳለች። ለሰው ልጅ የሚመቹ የተፈጥሮ አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለው ኢየሱስ፣ አከብረሃለው ክርስቶስ።